እዛው ጋራ ላይ ማለት ነው اذهب አንተ ወአኹከ ወንድምህ ለምን አላህ Subhanahu Wa Ta'ala ወአኹከ ቢአያቲ አለ ቢአያቲ ተአምሬን ይዘሃል ለምን ወንድሜን ረዳት አድርግልኝ ብሎ የለ ከወንድምህ ጋር አብራችሁ ሂዱ አለ Subhanahu Wa Ta'ala ወላ ተንያ እንዳትደክሙ እንዳትዘነጉ ምንን في ذكري እኔን ማስታወስን እንዳትዘነጉ ምን እንዳትሆኑ ሾርት ካም እንዳትሆኑ አላህ Subhanahu Wa Ta'ala ሂዱ ካላቸው በኋላ አንድ ሚሽን ሲሰጣችሁ አንድ ነገር ስታደርጉ ዳዕዋ ላይ ትሆናላችሁ የሆነ ነገር እየሰራችሁ ይሆናል የሆነ ነገር እያደረጋችሁ ይሆናል ልብ ብላችሁ ያዙ እህቶች ወንድሞች አላሁ ረቡል ዒዛን ከማስታወስ የሰው ልጅ ሊዘነጋ አይገባም አላሁ ረቡል ዒዛ ማስታወስ ሲዘነጋ አንድ ሰው ድንበር ያልፋል ስርዓት አልባ ይሆናል ያጭበረብራል ይሰርቃል ቆሻሻ ነገር ውስጥ ይገባል ማንኛውም ቦታ ላይ ብትሆኑ ኦፊስ ውስጥ ተቀምጦ ዚክር ይዘከራል አላሁ ረቡል ዒዛ ማስታወስ ማለት ነው በእያንዳንዱ ነገር ላይ እዚህ ዱንያ ላይ የመጣ ነው ለምንድን ነው ጌታችንን Subhanahu Wa Ta'ala ለናመልክ ነው ስራችን ላይ እናመልከዋለን አዎ ፐርፌክት ስራን ስትሰራ ታመልከዋለን ዳኝነትን ፐርፌክት ስትሰራ ያመለከው ምክንያቱም ፐርፌክት የቻላችሁትን ያህል ምን አድል ላይ ሆኑ ብሏል አላህ Subhanahu Wa Ta'ala እያንዳንዱ የምታረጉት ንግድ ላይ ናችሁ በንግድ ላይ አይማልም መሐል ላይ አይማልም ምን እየሆነ ነው ማለት ነው አድል ላይ እየሆነ ነው ማለት ነው ኦኬ ሱቅ ላይ ናችሁ ኦፊስ ናችሁ ባንክ ቤት ናችሁ ሁሉ ነገር ላይ ምን አለ Subhanahu Wa Ta'ala እዚህ ጋር ወላ ተንያ እንዳትዘነጉ ሾርት እንዳትሆኑ في ذكري እኔም በማስታወስ አለ ፊ ማለት በውስጡ ማለት ነው ባለህበት ሲቹዌሽን ላይ በመትሄድበት ሲቹዌሽን ላይ ወላ ተሊያን ሾርት እንዳትሆኑ ወላ ተንያ في ذكري እኔም በማስታወስ اذهبا على الله سبحانه وتعالى አሁን ሁለቱንም ነው اذهبا የሚለው ሁለቱንም ነው ማንን ሙሳ አለይሂ ሰላምና ሃሩን ወንድሙ ማለት ነው اذهبا الى فرعون ወደ فرعون انه طغى በርግጥም እሱ ድንበር አልፏል አለ አላህ Subhanahu Wa Ta'ala ስለ ጦጋ ነግራችኋለሁ ጦጋ አላሁ ረቡል ዒዛ ምን አለ ድንበርን አልፏል አለ